ሰላም ቤተሰብ እንዴት ናችሁ? በዛሬው ቪዲዮ የምናየው ኤስፒኤስኤስ ፉል ቱቶሪያል ነው። ያ ማለት ከዳታ ኢንትሪ ጀምረን እስከ ሪዛልት ኢንተርፕሪቴሽን ድረስ ስቴፕ ባይ ስቴፕ እናያለን። ለቻናሉ አዲስ ከሆናችሁ ላይክ ኤንድ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። የመጀመሪያው የሚሆነው ዳታ ማስገባት ነው። ዳታ እናስገባለን። ዳታ ክሊን እናደርጋለን፣ የገባውን ዳታ ማለት ነው። ዳታ ክሊን ካደረግን በኋላ ደግሞ ወደ አናላይዝ እንገባለን። አናላይዝ ጋር ዲስክሪፕቲቭ እና ኢንፈረንሻል ስታቲስቲክስ አለ፣ ወይም ደግሞ ዲስክሪፕቲቭ አናላይዝ እና ኢንፈረንሻል አናላይዝ ማለት ነው። ቻርት ኤንድ ግራፍ አለ። እንዲሁም ደግሞ የእያንዳንዳቸውን ኢንተርፕሪቴሽን ስቴፕ ባይ ስቴፕ እናያለን ማለት ነው። ሶፍትዌሩን ስንከፍተው የሚመጣልን ልክ ይሄን የመሰለ ነው። ይሄ ማለት ሶፍትዌሩን መጀመሪያ ገና ዳታ ኢንተር ለማድረግ ስንከፍታው የሚመጣልን ማለት ነው። ስለዚህ ዳታ ኢንተር ለማድረግ እዚህ በግራ በኩል ማለት ነው ዳታ ቪው፣ እዚህ ጋር ዳታ ቪው እና ቫሪያብል ቪው የሚላል። ቫሪያብል ቪው ጋር ቫሪያብላችንን አሳይን የምናደርግበት ሲሆን ዳታ ቪው ማለት ደግሞ ዳታችንን የምናስገባበት ነው ማለት ነው። የመጀመሪያው የሚሆነው ቫሪያብል መስጠት ነው። ቫሪያብል ቪው ጋር እናደርግና ለእያንዳንዱ ቫሪያብል እንሰጣለን ማለት ነው። የኛ ያለንን ቫሪያብል ለምሳሌ የመጀመሪያው አይዲ ሊሆን ይችላል። አይዲ አንድ ቫሪያብል ነው። አይዲ ምንድነው? ዴሲማሉ ምን መሆን አለበት፣ ሜዠርመንቱ ምን መሆን አለበት፣ ቫልዩ ምን መሆን አለበት የሚሉትን ከዚህ በፊት የሰራ ነው ስላለ እሱ ጋር ማየት እንችላለን። ግን ለሃይላይት እዚህ ጋር አይዲ አለ። ታይፑ ኑሜሪክ ይሁን አለን። እዚህ ጋር ኑሜሪክ ይላል ታይፕ። ዴሲማል እንዳይኖረው ከፈለኩኝ ዜሮ፣ ዴሲማሉ ዜሮ እንዲሆን ከፈለኩ ማለት ነው። ሌብል አይደንቲፊኬሽን ካርድ ማለት እችላለሁ። አይደንቲፊኬሽን ካርድ እቺ ሌብል ማለት እዚህ ኔም ጋር ቫሪያብል ኔም ጋር የማይቀበላቸው አሉ። ለምሳሌ ስፔስ ብናደርግ ስፔስ አይቀበልልንም። የመሳሰሉትን የማይቀበላቸው ነገሮች ስላሉ እንደዚህ ብትንትን አድርገን ለመጻፍ ሌብልን እንጠቀማለን ማለት ነው። እዚህ ቫልዩስ ቫልዩ ነናል ነው። ቫልዩ ለምን ኑሜሪክ ስለሆነ ማለት ነው። ግን ቫልዩ ኮድ የሚደረግ ቢሆን እሱን ኮድ እናደርጋለን። ሜዠርመንቱ ምን ይሁን ስኬል ይሆናልና ስኬል አደረግነው። ወይም ደግሞ ኖሚናል ይሆንልን። ለምን አይደንቲፊኬሽን ካርድ ለእያንዳንዱ የሚሰጥ አይደንቲቲ ስለሆነ ኖሚናል አድርግልን አልነው። ዴን ሁለተኛ ይሄ አይደንቲፊኬሽን ካርድ እንደ አንድ ቫሪያብል ነው። አንድ አይዲ ማለት ነው። ኖርማል የአንድ ሰው መታወቂያ አንድ አይዲ ለአንድ ሰው ስለሆነ ለአንድ ዩኒት ስለሆነ አይዲ። ዴን እዚህ ጋር ኤጅ ብለው ኤጅ ኑሜሪክ ይሁን አዎ፣ ዴሲማል ይኖረው ኖ። እዚህ ጋር ዴሲማልን አወጣለሁ ማለት ነው። ዜሮ አይደንቲፊኬሽን ምንድነው? እዚህ ጋር ኤጅ ኦፍ ብለን የእናንተም ቫሪያብል ማለት ነው። ኤጅ ኦፍ ምሳሌ ውሜን ጋር ከሆነ የምንሰራው ኤጅ ኦፍ ውሜን ማለት እችላለሁ። ቫልዩ አሁንም ኤጅ ኑሜሪክ ሆኖ እንዲቀጥልልኝ ኮንቲኒዩስ ሆኖ እንዲቀጥልልኝ ካስፈለገ በዚህ ወይ ዝም ብዬ አልፈዋለሁ። ግን ቫልዩ ምሳሌ ከዚህ እስከዚህ ብዬ እንትን ማድረግ ብፈልግ ደግሞ እዚህ ቫልዩ ጋር አንድን እንደዚህ አድርግልን ዜሮ እንዲያደርግልን እያልን ቫልዩ መስጠት እንችላለን ማለት ነው። ሜዠርመንቱ ምን ይሁንልኝ? ስኬል። ለምን እዚህ ቫልዩ ስላልሰጠሁት ስኬል እንዲሆንልኝ ስለፈለኩ። እዚህ ጋር ጀንደር እዚህ ጋር ኑሜሪክ ዴን እዚህ ቫልዩ ጋር አሁን ጀንደር ሜል እና ፊሜል ተብሎ ስለሚከፋፈል ዜሮ ለሜል ስጥልኝ ማለት እችላለሁ። እዚህ ጋር ዜሮ ሜል አድርግልኝ አድ። እንደገና ደግሞ አንድን ለፊሜል ብዬ ልክ ቫሪያብሉን እናንተ ቫሪያብል እስኪያልቅ ድረስ ከዛ ኦኬ አድርገን ቫሪያብሎቻችን ሊስት እናደርጋለን ማለት ነው። እዚህ ሜዠርመንቱ ምን ይሁን? ኖሚናል ይሁንልኝ። እዚህ ጋር ቫሪያብል ቪው ጋር ቫሪያብሎቻችንን የምንዘረዝርበት ነው ማለት ነው። ወደ ዳታ ቪው ስንሄድ ለእያንዳንዱ ዳታ ማስገባት ነው። አሁን እዚህ ጋር መጀመሪያ ጋር ያስገባናቸው ቫሪያብሎች አሉ።
ስለዚህ ለነዚህ ቫሪያብሎች ቫልዩ እንሰጣለን ማለት ነው። አይደንቲፊኬሽን ካርድ ለምሳሌ የመጀመሪያው 1 ቢሆን 2 3 ወይም ደግሞ ያለውን አይዲ ብናስገባ ኤጁ የመጀመሪያው ኦብዘርቬሽን ኤጁ ስንት ነው ለምሳሌ 43 ያልኩት። ሁለተኛው ምንድነው ያለውን ዳታ ፕሮፐርሊ እናስገባለን ማለት ነው። የተሰጠንን ዳታ ልክ በዚህ ወይ ያለን ዳታ እንደዚህ እያደረግን ሁሉንም ማስገባት እንችላለን። ዴን ጀንደር ምንድነው 0 ለሜል ሰጠን 1 ደግሞ ለፊሜል ማለት ነው። 0 ካልነው አሁን እዚህ ጋር ሜል ነው የሚያደርግልን ማለት ነው። ሜል 1 ካልነው ፊሜል ለምን እዛ ጋር ቫልዩ ስለሰጠ ነው ማለት ነው። ቫልዩ ስለሰጠ ነው። ስለዚህ ዳታችንን ልክ በዚህ ወይ እናስገባለን። እዚህ ጋር ጀንደር ጋር መስጠት የምንችለው 0 እና 1 ብቻ ነው። ለምን ቫልዩ ስንሰጥ ኮድ ያደረግነው አሁን እዚህ ጋር 2 አድርጌ ብሰጥ 2 አድርጎ ነው የሚያስቀምጥልኝ እንጂ ሜል ኤንድ ፊሜል አያደርግልንም ማለት ነው። ስለዚህ ኢንቫሊድ ይሆናል። እዚህ ጋር 1 እና 0 እያደረግን ዳታችንን ማስገባት እንችላለን። ይሄ ዳታ ኢንትሪ ማለት ነው። ዳታችንን ስናስገባ ይሄ የመጀመሪያው ስቴፕ ነው። ወደ ሁለተኛው ስንሄድ ያስገባነውን ዳታ ክሊን ማድረግ ነው። ዳታችንን ክሊን ማድረግ ይሄ ዳታ ክሊኒንግ ጋር ብዙ አይነት አለ። ዳታችን ክሊን ለማድረግ ለምሳሌ ሚሲንግ ቫልዩ አይደንቲፋይ ማድረግ እና ማኔጅ ማድረግ ማለት ነው። ዱፕሊኬሽንን አይደንቲፋይ ማድረግ፣ አውትላየር አይደንቲፋይ ማድረግ፣ የገባው ዳታ ቫሊድ ነው አይደለም ብለን ቫሊዴሽን መስራትና የመሳሰሉትን ያጠቃልላል። ስለዚህ አሁን ይሄ ያስገባሁት ዳታ ነው ብንል ሂውጅ ዳታ ነው። የዚህን ዳታ ሚሲንግ ቫልዩ ያለው ሜን የምንላቸው ሚሲንግ ቫልዩ፣ አውትላየር እንዲሁም ደግሞ ዱፕሊኬሽንን ቼክ እናደርጋለን። ዱፕሊኬሽንን ወይም ደግሞ ሚሲንግ ቫልዩ የመጀመሪያውን ብንሄድ እዚህ ጋር አናላይዝ ጋር እንገባና ፍሪኩዌንሲ ነው የምንሰራ። ዲስክሪፕቲቭ ስታቲስቲክስ ዴን ፍሪኩዌንሲ ብለን ያለንን ዳታ እናስገባለን ማለት ነው። ኮንትሮል ፕላስ ኤ ከአይዲ ውጪ ያለውን እናስገባና እዚህ ጋር ኦኬ እንበለው። በዚህ ወይ ያመጣልናል። ይሄ ሪዛልታችን ነው። ስለዚህ እዚህ ሪዛልት ጋር ስታቲስቲክስ የሚለው ጋር ሚሲንግ ቫሊድ እና ሚሲንግ የሚላል። ሚሲንግ ማለት ሚሲንግ ቫልዩዎቹ ናቸው ማለት ነው። ቫሊድ ማለት ደግሞ ቫሊድ የሆኑ ኦብዘርቬሽኖች ናቸው። ስለዚህ የመጀመሪያው ጆብ ጋር 0 አለ፣ ኢንካም ጋር 7 ሚሲንግ ቫልዩ፣ ፋይናንሻል ኮምፎርት እያለ ለያንድ 0 ኤጅ 7 እያለ እዚህ ጋር ሚሲንግ የሚለው ጋር ሚሲንግ ቫልዩ አሉ ማለት ነው። ስለዚህ ሚሲንግ ቫልዩ ካሉ እነሱን መጀመሪያ ማኔጅ ማድረግ ያስፈልጋል። ሚሲንግ ቫልዩዎቹን ማኔጅ ማድረግ ያስፈልጋል። እነሱን ማኔጅ ለማድረግ ደግሞ የተለያዩ ሜቶዶችን እንጠቀማለን። ሚኒ ኢምፑቴሽን አለ፣ መልቲፕል ኢምፑቴሽን አለ፣ ሊስት አውት አለ። እነሱን ተጠቅመን ምን ማድረግ እንችላለን? ማኔጅ ማድረግ እንችላለን ማለት ነው። ሚሲንግ ቫልዩአችንን ዲሌት እናደርጋለን። አንዳንድ አናላይስ ጋር ደግሞ ምንም ዲሌት ሳይደረጉ እንዲሁ የምንጠቀምባቸው አሉ። መልቲፕል ኢምፑቴሽን በመጠቀም ሚሲንግ ቫልዩ ማኔጅ ማድረግ እንችላለን። ሚን ወይም ደግሞ ሚዲያን ኢምፑቴሽን ሞር አፕሮፕሪየት የሚባለው ሚን ኢምፑቴሽን ነው። ሚንን ኢንፑት በማድረግ ደግሞ ሚሲንግ ቫልዩአችንን ሃንድል ማድረግ እንችላለን ማለት ነው። እሱ ጋር የሰራውት ስላለ እሱን ቼክ ማድረግ ትችላላችሁ። ሚሲንግ ቫልዩ ማኔጅመንት ማለት ነው። ሌላው ዱፕሊኬሽን ነው። ዱፕሊኬሽን ማለት አንድ ኦብዘርቬሽን ከአንድ በላይ ዱፕሊኬት ሆኖ ሲገኝ ማለት ነው። ስለዚህ ዱፕሊኬሽን ደግሞ ቼክ እናደርጋለን። የት ጋር ነው የምናደርገው? ዳታ ጋር እንሄድና አይደንቲፋይ ዱፕሊኬት ኬዝስ የምትላለች እሷን ኦኬ እንላለን። ኦኬ ስንል እዚህ ጋር በማን ነው አይደንቲፋይ የማደርገው? በአይዲ አይደለ? ለእያንዳንዱ ሰው ዩኒክ የሆነ ቫልዩ አይዲ ስለሆነ በአይዲ እንለውና አይዲን አስገብተን ኦኬ እንለዋለን። ይሄን ያመጣልናል ማለት ነው። እዚህ ዱፕሊኬት ኬዝስ 89 አለ፣ ፍሪኩዌንሲ ማለት ነው። 89ኙ ዱፕሊኬት አለው፣ ዱፕሊኬሽን አለው፣ የተደጋገመ ነው ማለት ነው። ስለዚህ አሁንም ይሄን ዱፕሊኬሽን ምን ማድረግ አለብኝ? መጀመሪያ ዲሌት ማድረግ አለብኝ። አንድ ዩኒት ብቻ እንዲሆን ማድረግ ይጠበቅብኛል፣ ወይም ደግሞ ይሄንን ማኔጅ ማድረግ ይጠበቅብኛል ማለት ነው። ሌላውና ሶስተኛው አውትላየር ነው። በነገራችን ላይ አውትላየር በተለይ ደግሞ እነዚህ ኤክስትሪም የሆኑ አውትላየሮች ሪዛልታችን ጋር በጣም ትልቅ የሆነ ኢንፍሉዌንስ አላቸው።
ስለዚህ አውትላየር አለ ወይስ የለም? ስፔሻሊ ደግሞ ይሄ አውትላየር የሚሰራው ለኒውሜሪክ ወይም ደግሞ ኮንቲኒዩስ ለሆነ ዳታ ስለሆነ እሱ ጋር ቼክ ማድረግ ያስፈልጋል። ዳታችን ካለን ዳታ ውስጥ ካስገባነው ዳታ ውስጥ ኤክስትሪም የሆነ ቫልዩ መኖር የለበትም። ካለም ደግሞ እነሱን ማኔጅ ማድረግ ያስፈልጋል ማለት ነው። እሱን እንዴት ነው አይደንቲፋይ የምናደርገው? ግራፍ ጋር ሄድና ሌጋሲ ዳያሎግ የሚለው ጋር ስንነካ ቦክስ ፕሎት ምትላለች። እቺን ቦክስ ፕሎት ሲምፕል ክሊክ እናደርግና ሲምፕል ለሴፓሬት ግሩፕ ስለሆነ የፈለኩት ኦኬ ለዋለሁ። እዚህ ጋር የትኛውን ቫሪያብል ለኤክስፔንዲቸር ከሆነ ኤክስፔንዲቸርን ቦክስስ ሪፕሬዘንት የሚለው ጋር ወስዳታለሁ ማለት ነው። ዴን ኦኬ ልበለው። ይሄ ማለት ኤክስፔንዲቸር ኢን $1000 ፐር መንዝ ይሄንን አመጣልኝ ማለት ነው። ስለዚህ አሁን ኦብዘርቬሽን ከዚህ ከማክሲመም ቫልዩ እና ከታች ከሚኒመም ቫልዩ በታች ወይም ከማክሲመም ቫልዩ በላይ ከሆነ ምን ማድረግ ያስፈልጋል? እነዛ አውትላየሮች ድጋሚ መታየት አለባቸው ወይም ደግሞ በሆነ መንገድ ተጠቅመን ማኔጅ ማድረግ ያስፈልጋል ማለት ነው። አለበለዚያ ያለንን ሪዛልት በሙሉ ቢያዝ ያደርጉብናል። እዚህ አሁን ቦክስ ፕሎት በነገራችን ላይ እቺ ከታች ያለችው የምታሳየው ሚኒመም ቫልዩ ነው። ቀጣይ ፈርስት ኳርታይል ናት። ቀጣይ ይሄ መሃል ላይ ያለው መስመር ሰከንድ ኳርታይል ወይም ደግሞ ሚዲያን ቫልዩ ነው። እዚህ ጋር ያለችው እቺ ከላይ ያለችው እቺኛዋ ፓርት ማለት ናት ሰርድ ኳርታይል ናት። ይሄ ደግሞ ማክሲመም ቫልዩ ነው። ያለን ኦብዘርቬሽን ከማክሲመም ቫልዩ እና ከሚኒመም ቫልዩ መካከል መሆን አለበት። እዚህ ጋር አሁን የሚያሳየው አውትላየር የለም፣ ግን ከዚህ በላይ ወይም ደግሞ ከዚህ በታች ያለ ኦብዘርቬሽን ካለ በመጀመሪያ ምን ማድረግ ይጠበቅብናል ማለት ነው? ዳታችንን ማኔጅ ማድረግ ይጠበቅብናል ማለት ነው። እነዚህ ሶስቱ እንደ ዳታ ክሊኒንግ ናቸው። ቀጣይ የምናየው ዳታ አናላይስ ነው። ዳታ አናላይስ በስታቲስቲክስ ዲስክሪፕቲቭ ዳታ አናላይስ እና ኢንፈረንሻል ዳታ አናላይስ አለ። ዲስክሪፕቲቭ የምናለው ይሄ ፍሪኩዌንሲ ቴብል፣ ሚን፣ ሚዲያን፣ ሞድ መስራት እነዚህ የመሳሰሉትን የምንሰራ ከሆነ ዲስክሪፕቲቭ ይባላሉ። ወይም ደግሞ በግራፍ መግለጽም ዲስክሪፕቲቭ ስታቲስቲክስ ነው። ከዲስክሪፕቲቭ ስንነሳ ለምሳሌ ከቻርትና ፕሎት ብንነሳ እዚህ ጋር ቻርት ወይም ደግሞ ፕሎት ለመስራት ሁሌም የምንጠቀመው ግራፍን ነው። ግራፍ እንነካለን። ዴን ሌጋሲ እዚህ ጋር አሁን የፈለግነው አለ። ባር ቻርት አለ፣ 3D ባር አለ፣ ላይን አለ፣ ኤሪያ ፒ ቻርት አለ፣ ቦክስ ፕሎት አለ፣ ስካተር ዶት አለ፣ ሂስቶግራም አለ። እኔ ሂስቶግራም እናሳያችኋለሁ። ሂስቶግራም እንነካና እዚህ ጋር የኛን በተለይ ይሄ ሪግሬሽን አናላይስ ከሆነ የምንሰራው አኖቫ ቲ ሳምፕል ቲ ቴስት ፔድ ሳምፕል ቲ ቴስት የሚባሉትን የምንሰራ ከሆነ ኮሪሌሽን የመሳሰሉትን የምንሰራ ከሆነ ስፔሻል ደግሞ ፒርሰን ኮሪሌሽን ይሄ ኖርማሊቲ አሳምፕሽንን ፉልፊል ማድረግ አለበት። ስለዚህ ኖርማል ነው አይደለም ብለን ለመግለጽ ካስፈለገ ይሄ ሂስቶግራም እንጠቀማለን። ከዛ ኦኬ ስንለው ሂስቶግራም በዚህ ልክ ይመጣልናል። እሱን ደብል ክሊክ እናደርግና አሁን እንደፈለግን አድርገን ኤዲት ማድረግ እንችላለን ማለት ነው። የኖርማል ፕሎት ከርቭ እንዲኖርልን ከፈለግን እቺን አድ እናደርጋታለን። አድ አደረገልን። ይሄንን ከለሩን ውስጥ ሰማያዊ የሆነውን ከለር መቀየር ከፈለግን እሱን አንዴ ክሊክ እናደርግና ከዚህ ካሉት ውስጥ አንዱን ቀይርልን ብለን መስጠት እንችላለን ማለት ነው። ስለዚህ እዚህ ጋር ፍሪኩዌንሲ የሚለውን ኤዲት ማድረግ ብንፈልግ ልክ ደብል ክሊክ ስናደርግ ኤዲት እንድናደርገው ይጋብዘናል። እዚህ ጋርም ኤክስፔንዲቸር የሚሉትን እንደዚህ አድርገን እኛ በፈለግነው መልክ አድርገን መስራት እንችላለን ማለት ነው። ኢቭን ኢፍ ይችን ከርቭ ራሱ ከለሯ እንዲቀይርልን ማድረግ እንችላለን። እዚህ ጋር ያለችውን ከለሯን እንዲቀይርልን ሁሉ ማድረግ እንችላለን ማለት ነው። ስለዚህ የተለያዩ ፕሎቶች አሉ። ለምሳሌ ፒቻርት ከሆነ የፈለኩት እዚህ ጋር ግራፍ ጋር ሄዳለሁ። ሌጋሲ ሄድና ፒ ቻርት የምትለው አነካታለሁ ማለት ነው። እዚህ ከተዘረዘሩት ውስጥ የፈለግነውን ምን በመጠቀም ፕሎቶች በመጠቀም ይሄ እንደ ስካተር ፕሎት፣ ሂስቶግራም፣ ቦክስ ፕሎት የመሳሰሉት ላይን ግራፍ የመሳሰሉት የምንጠቀምባቸው ለኮንቲኒስ ወይም ደግሞ ኒውሜሪክ ለሆኑ ዳታዎች ሲሆን ነገር ግን እንደ ባር ቻርት እንደ ፒ ቻርት የመሳሰሉት ደግሞ የምንጠቀማቸው ለካታጎሪ ለሆኑ ዳታዎች ነው ማለት ነው።
ሌላው ዲስክሪፕቲቭ አናላይስ ነው። እነዚህ ቻርት እና ግራፍ ሲሆኑ ነው። ዲስክሪፕቲቭ አናላይስ ለመስራት ደግሞ አናላይስ ጋር እንገባለን። አናላይስ ጋር እንገባና እዚህ ጋር ዲስክሪፕቲቭ ስታቲስቲክስ የሚላል ሶ ከነዚህ ውስጥ መስራት ማለት ነው። አሁን ዲስክሪፕቲቭ ስታቲስቲክስን ይዤ ፍሪኩዌንሲ መስራት እችላለሁ፣ ዲስክሪፕቲቭስ መስራት እችላለሁ፣ ኤክስፕሎርን መጠቀም እችላለሁ፣ ክሮስታብ መስራት እችላለሁ፣ እንዲሁም ደግሞ ኪዩ ፕሎት እና የመሳሰሉትን መስራት እችላለሁ። ከዚህ ካሉት ውስጥ መምረጥ። ሌላው ፍሪኩዌንሲ ከሆነ የምፈልገው እዚህ ጋር አናላይዝ ይሄዳለሁ፣ ዲስክሪፕቲቭ ፍሪኩዌንሲ። አሁን እዚህ ጋር ፍሪኩዌንሲ ስጠኝ፣ ለዚህ በሙሉ ፍሪኩዌንሲ ስጠኝ ብዬ ኦኬ ብለው ፍሪኩዌንሲ አውትፑት ጀነሬት ያደርግልኛል ማለት ነው። ልክ በዚህ በምታዩት ወይ ጀነሬት ያደርግልኛል ለእያንዳንዱ ለጀንደር አለ፣ ሪሌሽንሺፕ አለ፣ ለማርሻል ስታተስ አለ። ለእያንዳንዱ ፍሪኩዌንሲ ቴብል ጀነሬት ያደርግልኛል። ሚን ሚዲያን ሞድ ቫሪያንስ ምናምን መስራት ብንፈልግ እነሱም ዲስክሪፕቲቭ ስለሆኑ አናላይዝ ጋር እንገባለን። ከዛ ዲስክሪፕቲቭ ስታቲስቲክስ ጋር ፍሪኩዌንሲ ጋር እንሄዳለን ማለት ነው። እዚህ ፍሪኩዌንሲ ጋር አሁን ሚን ሚዲያን ከሆነ ለኮንቲኒስ ለሆኑ ዳታዎች ስለሆነ ኮንቲኒስ ዳታዎቻችንን መርጥና እነሱን ወደ ቫሪያብል እናስገባለን። ዴን ስታቲስቲክስ እንነካለን። አሁን እዚህ ጋር የፈለግነውን መጠቀም እዚህ ሚን አለ፣ ሚዲያን፣ ሞድ፣ ሰም የፈለግነው ስኪውነስ፣ ኩርቶሲስ አለ፣ ማክሲመም ቫልዩ፣ ሚኒመም ቫልዩ፣ ቫሪያንስ፣ ስታንዳርድ ዲቪዬሽን እነዚህን በሙሉ እናንተ የምትፈልጉትን ኦኬ ማለት እንችላለን ማለት ነው። ስለዚህ ስታቲስቲክስ ይሄው እዚህ ጋር መጣለን። ሚን ሚዲያን ሞድ እያለ እኛ የመረጥናቸውን አምጥቶልናል ማለት ነው። እነዚህ ዲስክሪፕቲቭ ስታቲስቲክስ ናቸው። ኢንፈረንሻል ስታቲስቲክስ የምንላቸው ደግሞ እንደ ሃይፖቴሲስ ቴስት ሊሆን ይችላል፣ ሪግሬሽን አናላይስ ሊሆን ይችላል፣ ሰርቫይቫል አናላይስ አናላይሶቹ ማለት ነው። ኢንፈረንሻል የሆኑ አናላይሶቹን ደግሞ የምናገኘው አሁንም አናላይስ ጋር ነው። ሶ አናላይስ ጋር ሄድና እዚህ ጋር አሁን የፈለግነው አለ ኮምፔር ሚንስ። ይሄ ኮምፔር ሚንስ አሁን ሳምፕሊቲ ቴስት አለ፣ ዲፔንደንት ፔርድ ሳምፕል ቴስት ሊሆን ይችላል። እዚህ ኮምፔር ሚንስ ጋር ማለት ነው። ኢንዲፔንደንት ሳምፕል ቴስት አለ፣ ፔርድ ሳምፕል ቴስት አለ፣ ዋን ዌይ አኖቫ አለ፣ ኢንዲፔንደንት ሳምፕል ፕሮፖርሽን አለ፣ ፔርድ ሳምፕል ፕሮፖርሽን አለ። ስለዚህ ከነዚህ ካሉት ውስጥ አኖቫ ከሆነ የምንሰራው አኖቫ ዋን ዌይ አኖቫ እንሰራለን፣ ኢንዲፔንደንት ሳምፕል ቴስት እንዲሁም ደግሞ ፔርድ ሳምፕል ቴስት የመሳሰሉትን አናላይስ ወይም ደግሞ ኢንፈረንሻል ስታቲስቲክሶችን መስራት እንችላለን። ለምሳሌ እንደ ሳምፕል እኛ አኖቫ እንስራ። እስኪ አኖቫ እንስራና አናላይስ እንላለን። ዴን ኮምፔር ሚንስ ምትለዋን እንይዝና ዋን ዌይ አኖቫ ዲፔንደንት ሊስቴ ለርኒንግ ፐርፎርማንስ ነው። ፋክተር ደግሞ ቴምፕሬቸር ኮንዲሽን ይሆናል ማለት ነው። ሶ እዚህ ጋር አሁን ኦኬ ብለው የሚሰጠኝ ሪዛልት ይሄውና ዋን ዌይ አኖቫ ማለት ይሄ ነው አይደለም። ስለዚህ እዚህ የምናያት ማናት ሲግ ቫልዩ ነች። ሲግ ቫልዩ 0.02 ናት። 0.002 ደግሞ ከ0.05 በታች ስለሆነ we can reject the null hypothesis። ያ ማለት ባሉት ቴምፕሬቸር ግሩፖች መካከል አትሊስት አንድ ግሩፕ ዲፈር ነው ማለት ነው። በለርኒንግ ፐርፎርማንስ ጋር ኢፌክት አለው። እዚህ ግሩፖቹ አሉ። መጀመሪያ ዳታችን ጋር ቴምፕሬቸሩ 50 ዲግሪ የሆነ ቴምፕሬቸሩ 70 ዲግሪ የሆነና ቴምፕሬቸሩ 90 ዲግሪ የሆነ ጋር የሚማሩ ተማሪዎች የለርኒንግ ፐርፎርማንስ ልዩነት አለ ወይስ ደግሞ የለም የሚለውን ነው ለመስራት የፈለግነው። ስለዚህ ይሄን በምናይበት ጊዜ ሲግ ቫልዩ ወይም ደግሞ ፒ ቫልዩ እቺ ሲግ ማለት ፒ ቫልዩ ናት። ፒ ቫልዩ ከ0.05 በታች ስለሆነ ካሉት ግሩፖች ውስጥ አትሊስት አንዱ ቴምፕሬቸር ኮንዲሽን በለርኒንግ ፐርፎርማንስ ጋር ኢፌክት አለው ብለን ኮንክሉድ ማድረግ እንችላለን ማለት ነው። ሌላው አናላይዝ ሪግሬሽን አናላይዝ ሊሆን ይችላል። ኮሪሌሽን አለ። ስለዚህ እዚህ ጋር አናላይዝ እንልና አሁን እኛ የምንፈልገው ኮሪሌሽን ቢሆን ኮሪሌት ምትላለች እዚህ ጋር ማለት ነው። ሶ እቺን ኮሪሌት ይዘን ባይባሬት ፓርሻል ምትለዋን አንዷን ክሊክ ማድረግ እንችላለን። ሪግሬሽን ከሆነ ሪግሬሽን ስንነጋ አሁን እዚህ ጋር ሊኒየር ሪግሬሽን ይሄ ዳታችን ኮንቲኒስ ከሆነ ወይም ደግሞ ዲፔንደንት ቫሪያብላችን ኮንቲኒስ ከሆነ ማለት ነው። ባይናሪ ሎጂስቲክ ደግሞ ዲፔንደንት ቫሪያብላችን ለሁለት የሚከፈል
ከሆነ መልቲኖሚያል ሎጂስቲክ አለ፣ ኦርዲናል አለ፣ የመሳሰሉትን እዚህ ጋር ያሉትን መጠቀም እንችላለን። ሌላው ፎርካስት አሁን ለዚህ ለታይም ሲሪስ አናላይዝ ከሆነ ፎርካስት አለ፣ ኮሪሌሽን ከሆነ ኮሪሌት አለ፣ ሰርቫይቫል ከሆነ ወደ ታች ብንሄድ ሰርቫይቫል አናላይዝ አለ ማለት ነው። እዚህ አናላይዝ አለ ዴን ሰርቫይቫል አናላይዝ አለ። ሶ ሰርቫይቫልን ይዘን ስንሄድ ወደዚህ ላይፍ ቴብል አለ፣ ካፕላን ሜየር አለ፣ ኮክስ ሪግሬሽን እና የመሳሰሉትን አናላይዝ ኢንፈረንሻል የሆኑ አናላይሶችን መስራት እንችላለን ማለት ነው። ስለተከታተላችሁኝ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ላይክ ኤንድ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ።